quantifiers occurring in combinations. So far we have only considered cases in which universal and existential quantifiers appear simply. እስካሁን እያየን ያለ ነው universal quantifier እንዲሁም existential quantifier ለብቻቸው ሲቀመጡ ነው። However, if we consider cases in which the universal and existential quantifiers occur in combination, we are led to essentially new logical structures. ነገር ግን አሁን ደግሞ ዩኒቨርሳልም ኤግዚስተንሻል ኳንቲፋየርም አንድ ላይ በሚመጡበት ጊዜ አዲስ የሆነ ስትራክቸር እናያለን እና ቀለል ያሉትን እዚህ ጋር ስናይ ለምሳሌ for all x all y p of xy ይሄ የሚያሳየው ምንድነው? for all x and for all y the relation p of xy holds ለሁሉም xዎች እና ለሁሉም yዎች p true ይሆናል የሚለው ነው። እዚህ ጋር ደግሞ there is an x and there is a y p of xy hold የሚያደርግ true የሚያደርግ። ሶስተኛው for every x there is y የሚል አለ። ሌላው ደግሞ for there is an x for every y የሚል አራት አይነት አለ በኮምቢኔሽን ስናስቀምጥ ሁለቱን። ለምሳሌ u the set of integers ቢሆን ዩኒቨርሱ ወይንም ዩኒቨርሳል p of xy ደግሞ እንዲህ አይነት ኢኩዌሽን ቢሆን x + y = 5 ከሆነ እዚህ ጋር there exists x for some y p of xy ይሄ የሚያሳየው ምንድነው? for some x ለሆነ x የሆነ y አለ ይሄንን የሚያሟላ ለሆነ x የሆነ y አለ ምን የሚያደርግ x + y ከ5 ጋር እንዲሆን እኩል እንዲሆን የሚያደርግ የሆነ x አንድ ቁጥር እንውሰድ x ቦታ 3ን እንውሰድ ለዛ x የሆነ y አለ ተደምሮ ስንት የሚሰጥ 5 የሚሰጥ እሱ ማን ነው 2 x ቦታ 3 ከወሰድን y ቦታ 2 ነው። ስለዚህ ይሄ ትሩ ነው። ለሆነ x የሆነ y አለ አግኝተናል ትሩ ይሆናል። ሌላው ለሆነ x ሁሉም yዎች ለሆነ x ሁሉም yዎች ይሄን ያሟላሉ ከተባለስ for some x all y ማንን x + 5 x + y = 5 ያደርጋል። ለሆነ x የሆነ x እንውሰድ ሁለትን ወሰድን ሁሉም yዎች ማለት y ምንድነው እንግዲህ ያው set of integers ነው እንት ነው ዩኒቨርሱ። ስለዚህ y ቦታ አንድም ተወስደን ሁሉም y ከተባለ 1 2 3 4 ሁሉም y ያሟላል 5ን ይሰጣል። 2 ሲደመር 1 3 አይሰጥም። በቃ ማያሟላ ተገኝ 2 ሲደመር 2 4 አይሰጥም። 2 ሲደመር 3 ይሰጣል። ግን ሁሉም yዎች ያሟላሉ እያለ ነው። ስለዚህ ይሄ ፎልስ ይሆናል። ለሆነ x ሁሉም y ይሄንን ያሟላል ማለት ትክክል አይደለም። ለሁሉም x የሆነ y አለ ይሄንን የሚያሟላ ነው። ይሄኛው ደግሞ ምን አይነት አባባል ነው ይሄ? ለሁሉም x for all x there is some y ምን የሚያደርግ x + y 5 የሚያደርግ ትክክል ነው። ለሁሉም x ማለት የፈለከውን x ትወስዳለህ። እንግዲህ ኢንቲጀር ነው ተብሏል። ከፈለከ አንድ ከወሰድክ x ቦታ አንድ ከወሰድክ የሆነ y አለ ያንን 5ን የሚሰጥ 4 አለ 5ን የሚሰጥ x ቦታ 10 ወሰድ y ቦታ -5 አለ ምን የሚያደርግ 5 የሚያደርግ ሲደመር x ቦታ -3 ወሰድ y ቦታ 8 አለ ምን የሚያደርግ 5 የሚያደርግ። ስለዚህ ለማንኛውም x የሆነ y አለ ይሄንን የሚያሟላ። ስለዚህ ይሄ ትሩ ነው። ይሄኛው ትሩ ነው። ኤስ ለሁሉም x ሁሉም yዎች for all x all y ይሄንን ሆልድ ያደርጋል። ይሄ ልክ ይሆናል። ያ ማለት ለማንኛውም x ማንኛውንም y ብትተካ for all x all y x + 5ን x + y 5 ያደርጉታል። ለማንኛውም x የፈለኩትን ቁጥር መውሰድ ይችላል። 10 የፈለኩት y 7 5ን ይሰጣል አይሰጥም? ፎልስ ነው። ስለዚህ በጋራ ሲመጡ ይሄንን ነው የሚያሳየው። እሺ እዚህ ጋር consider the statement for every two real numbers x and y x² + y² greater than or equal to 0 ይላል። ይሄ የሚያሳየው for every two real numbers ለሁለት ሪል ነምበሮች ለማንኛውም ሁለት ሪል ነምበር x እና y ያ ማለት ለማንኛውም x ያው ለሁሉም x እንዲሁም ለሁሉም y x² + y² ምን ይሆናል ከ0 የበለጠ ነው የሚሆነው። ይሄ ትሩ ነው። x ቦታ የፈለከውን ቁጥር ተካ y ቦታ ተካ ድምራቸው ከ0 የበለጠ ቁጥር ነው የሚሰጠው ወይንም ከ0 ጋር እኩል የሆነ ቁጥር ነው የሚሰጠው። ስለዚህ ይሄ እንደዚህ ይጻፋል ማለት ነው። for all x an element of real number for all y an element of real number ይሄ ተብሎ ይጻፋል። እሺ ኮንሲደር እዚህ ጋር ደግሞ ኦፕን ስቴትመንት አለ p እንደዚህ ተሰጥቶናል where the domain of the variable x is the set of e of even integers እንግዲህ ዶሜኑ የx ዶሜን e ነው። e ደግሞ even ኢንቲጀሮች ናቸው።
እንዲሁም ደግሞ ዘ ቫሪያብል y የy ዶሜን ደግሞ y ቦታ የሚገባው ኦድ ነው፣ ኦድ ኢንቲጀር ነው። ዘን ዘ ኳንቲፋይድ ስቴትመንት ይሄኛውን ኳንቲፋይድ ስቴትመንት ዩ ፎር ሰም x አን ኤሌመንት ኦፍ e ዜር ኢዝ ሰም y አን ኤሌመንት ኦፍ o ይሄንን የሚያሟል ያ ማለት ለሆነ x የኢቨን ነምበር አባል የሆነ ዋዮች አሉ y ደግሞ የኦድ ነምበር አባል ኤሌመንት ኦፍ ኦድ ነምበር ሲሆን ይሄንን ኮንዲሽን የሚያሟል x - 1 + y - 2 ሌስ ዛን ኦር ኢኳል ቱ 2 የሚያደርጉ ቁጥሮች አሉ። ስለዚህ አንድ ካገኘን በቂ ነው። ከx 1 ከy 1 ካገኘን ፎር ሰም ስለሆነ ከሁለት እንዲያንስ የሚያደርጉ እሺ፣ እዚህ ጋር x ቦታ 1 ብንተካ 1 - 1 0 ይሆናል። ይሄኛው 0 + y ቦታ 2 ብንተካ 2 - 2 0 0 ሲደመር 0 ሌስ ዛን ኦር ኢኳል ቱ 2 ትሩ ነው። ስለዚህ x ቦታ 1 y ቦታ 2 ብንጠቀም 0 ስለሚያደርግ አለ ይሄ ኳንቲፋይድ ስቴትመንት ትሩ ይሆናል። ትሩዝ ቫልዩ ኮንሲደር ዘ ኦፕን ስቴትመንት እዚህ ጋር ኦፕን ስቴትመንት አለ። ዶሜኑ የx እና የy ዶሜን ዘ ሴት ኦፍ ፖዚቲቭ ራሽናል ነምበር ነው q ፕላስ። ስለዚህ ዘን ዘ ኳንቲፋይድ ስቴትመንት እዚህ ጋር ኳንቲፋይድ ስቴትመንት አለ ፎር ኦል x አን ኤሌመንት ኦፍ ፖዚቲቭ ራሽናል ነምበር ዜር ኢዝ ሰም y x ፖዚቲቭ ራሽናል ነምበር p ኦፍ x ይሄንን የሚያሟላ ለሁሉም x እንግዲህ ፖዚቲቭ ራሽናል ነምበር ማለት ፖዚቲቭ ማለት ከዜሮ የሚበልጥ ነው x ግሬተር ዛን 0 የሆነ ራሽናል ነምበር የሆነ y ምንን ያሟላል x ታይምስ y አንድ እንዲሆን ያሟል። ስለዚህ ለማንኛውም x የሆነ y አለ። ለምሳሌ x ቦታ 2 ብንወስድ 2 ሲባዛ ስንት ነው 1 የሚሰጠው 2 ታይምስ 1/2 ይጠፋል 1። x ቦታ 1/3 ብንወስድ የሆነ y አለ ማን 3 ምን የሚያደርግ አንድ እንዲሰጥ የሚያደርግ። ስለዚህ ለማንኛውም x እዛ ፖዚቲቭ ራሽናል ነምበር ውስጥ ላለው የሆነ y አለ ይሄን ነው የሚያሟላ። ታገኛላችሁ የፈለገውን ቁጥር ወሰዱ ታገኛላችሁ የሆነን ቁጥር። ስለዚህ በዚህ ጊዜ ትሩ ይሆናል። ነገር ግን እንደዚህ ቢሆንስ ለማንኛውም x ሪል ነምበር ላይ ቢሆን እዚህ ጋር ፖዚቲቭ ራሽናል ነምበር ነው ያለው ሪል ነምበር ላይ ለማንኛውም x የሆነ y አለ ይሄንን የሚያሟላ x ታይምስ y 1 የሚያደርግ። ለምሳሌ x 0 ብንወስድ አሁን ሪል ነምበር ውስጥ 0 ማለት 0 ከወሰድን ከ0 ጋር ተባዝቶ አንድን የሚሰጥ ቁጥር አለ የለም ፎልስ ያደርገዋል ማለት ነው ሪል ነምበር ሲሆን። ዩኒቨርሱ ሲቀየር ፎልስ ይሆናል። ሌላም ኦፕን ስቴትመንት ተመልከቱ p of x የሚባል x times y ኦድ ነው እና ዶሜኖቹ ደግሞ የx እና የy ዘ ሴት ኦፍ ናቹራል ነምበርስ ናቸው። ናቹራል ነምበር ያው መቁጠሪያ ቁጥር ከአንድ የሚጀምር። ኳንቲፋይድ ስቴትመንቱ ይሄን ይመስላል። ለሆነ x ሁሉም yዎች ይሄንን ያሟላሉ p of x ያ ማለት ሲባዙ ኦድ ይሆናሉ። ለማን ለሆነ x የሆነ x ቁጥር አንድ ቁጥር ወስዳችሁ ማንኛውም y ብትተኩ ብዜታቸው ኦድ ይሰጣል እያለ። እሺ የሆነ x ለምሳሌ 3ን ውሰዱ 3 ሲባዛ 1 3 ነው። እሺ ልክ ነው እሱ 3 ሲባዛ 2 ስታደርጉ ግን 6 ከኦድ የወጣ ይሰጣል ፎልስ ያደርገዋል። አንድ ፎልስ ካለ ደግሞ ፎልስ ነው ሙሉ። ስለዚህ ይሄ ፎልስ ነው። ለሆነ x ሁሉም yዎች ኦድ አያደርጉ ሁሉም y ማንኛውንም y ብትተኩ ኦድ አያደርጉም ፎልስ ይሆናል። In general from the meaning of the universal quantifier it follows that in an expression በዚህ አይነት expression universal the two universal quantifiers may be interchanged without altering the sense of the sentences ሁለቱ ዩኒቨርሳል ኳንቲፋየሮች ቦታቸውን ሊቀያየሩ ይችላሉ። ቢቀያየሩ የትርጉም ለውጥ አያመጡም። እዚህ ጋር እንዲህ for all x ወይንም for every x all y የተባለው for y እንዲህ ብታደርጉም ተመሳሳይ ትርጉም ነው የሚሰጠው። this also holds for existential quantifier in an expression ለዚህም ያገለግላል። ለኤግዚስተንሻል ቦታ በቀያየሩ እንዲህ ብታደርጉ x እና y ያው ነው ለውጥ የለውም ነው የሚለው። እሺ in the statement በዚህኛው ስቴትመንት ደግሞ በመናይበት ጊዜ for all x there is some y የሚለው the choice of y is allowed to depend on the x እዚህ ጋር እንደምናየው yን የምንመርጠው ከማን አንፃር ነው ከx አንፃር ነው። እንዲህ በሚሆንበት ጊዜ the choice of y የy ምርጫ ጥገኛ የሚሆነው x ላይ ነው። በእንደዚህ አይነት አገላለጽ ጊዜ that works for one x need not work for another x ያ ማለት ነው ለአንድ x የሆነ y ከሰራ ለሌላ x መስራት አይጠበቅበትም። ሌላ y ለመፈለግ ትሄዳላችሁ። ሐሳቡ ራሱ ምንድነው ለሁሉም xዎች የሆነ y አለ ከተባለ ትፈልጋላችሁ yን ለሚመጣው ለእያንዳንዱ x yን ትፈልጋላችሁ። ስለዚህ ትርጉሙ እንደዛ ነው። በሌላ ቋንቋ ደግሞ ሲገለበጥ ተመሳሳይ አይደለም። ይሄም for all x there is some y ነው እና there is some y for all x p of xy ቢባል ተመሳሳይ ትርጉም አይደለም ከዚህ ጋር ያለው። እዚህ ጋር ምንድነው
ያ የሆነ ዋይ ለሁሉም ኤክሶች መስራት አለበት ነው። እዚህ ጋርስ ግዴታ አይደለም። አንዱ ዋይ ለአንዱ ኤክስ ከሰራ ለቀጣዩ ላይሰራ ይችላል። በዚህኛውስ ይሄ ዋይ ለዚህ ዋይ እያንዳንዱ ኤክስ ወይንም ይሄ ዋይ ለእያንዳንዱ ኤክስ መስራት አለበት። ዜር ኢዝ ሰም ዋይ ፎር ኦል ኤክስ ነው፣ ለሁሉም ኤክሶች መስራት አለበት። ስለዚህ የትርጉም ለውጥ ያመጣል እንደዚህ ቦታ በሚቀያየሩበት ጊዜ። ሶ ለምሳሌ ዜር ኢዝ ሰም ዋይ ፎር ኦል ኤክስ ኤክስ ሌስ ዛን ዋይ ሲባልና ፎር ኦል ኤክስ ዜር ኢዝ ሰም ዋይ ኤክስ ሌስ ዛን ዋይ ሲባል የትርጉም ለውጥ አለው። በዚህኛው ጊዜ ለሆነ ዋይ ሁሉም ኤክሶች መኖር አለባቸው ኤክስ ከዋይ እንዲያንስ የሚያደርጉ። ያ ማለት ለሆነ ዋይ ሁሉም ኤክሶች ለምሳሌ የሆነ ዋይ 5ን ወሰዱ ሁሉም ኤክሶች። ስለዚህ 5 ዋይ እዚህ ነው ኤክስ እዚህ ነው። ለሆነ ዋይ ለ5 ሁሉም ኤክሶች አንድ ያሟላል 10 ያሟላል አያሟላም። ግን ምንድነው ሁሉም ኤክሶች ሲባል ሁሉንም ኤክሶች ተጠቁ ትሩ ፎልስ ነው የሚያደርገው ይሄንን። በዚህ ጊዜስ ለሁሉም ኤክሶች የሆነ ዋይ አለ። በቃ ለማንኛውም ኤክስ የሆነ ዋይ አለ ይሄን የሚያሟላ ኤክስ ሌስ ዛን ዋይን የሚያሟላ የሆነ ዋይ ለምሳሌ ለሆነ ኤክስ 10ን ተጠቀሙ ሌስ ዛን ዋይ የሚያደርግ 11 አለ። አያችኋ እየተካችሁ ትሄዳላችሁ። ለ20ስ ለ20 25 አለ። ለሁሉም ኤክስ ማንኛውንም ኤክስ ተተካ ዋዮች አሉ ነው። ስለዚህ ይሄ ትሩ ነው። ነገር ግን ለሆነ ዋይ ሁሉም ኤክሶች ይሄንን ያሟላሉ ፎልስ ነው። ለዛ ልዩነት አለው ቦታ በሚለዋወጥበት ጊዜ የትርጉም ልዩነት አለው። Finally, we conclude this section with the remark that there are no mechanical rules for translating sentences from English into the logical notations which has been introduced. ያው የእንግሊዘኛ ቋንቋን በቋንቋ መጻፍ ይቻላል አይደል? አሁን ለምሳሌ there is a number which is greater than every number። አሁን ይሄኛው ወደ እንግሊዘኛ ስንቀይር ይሄኛውን ስንቀይር ምን እያለ ነው? ለሁሉም ኤክሶች የሆነ ዋይ አለ የሚበልጥ ኤክስ ሌስ ዛን ዋይ ማለት ዋይ ግሬተር ዛን ኤክስ ነው። ስለዚህ ዋይ ቦታ ተተክቶ የሚበልጥ ኤክስን የሆነ ማንኛውንም ኤክስ ብታመጡ ዋይ አለ ከሱ የሚበልጥ። ስለዚህ ከሆነ ቁጥር የሚበልጥ የሆነ ቁጥር አለ እንደማለት ነው ወደ እንግሊዘኛው ሲቀየር። there is a number which is greater than every number። እንዲሁ በእንግሊዘኛ የተጻፈው ወደ እንትንም መቀየር ይቻላል ወደ ኳንቲፋየሮች። ግን ወጥ የሆነ ህግ የለም። ይሄንን ቋንቋ ወይንም ይሄን ቃል እንዲህ ብለህ ነው የምትቀይረው፣ እንዲህ ከሆነ እንዲህ ብለህ ነው የምትቀይረው የሚል ህግ የለም። ወጥ የሆነ ህግ የለም። ስለዚህ ዲሳይድ አድርገን ነው የምንቀይረው ነው ወደ ኳንቲፋየሮች በመንቀይርበት ጊዜ